ለይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የአዘርባይጃን ብሔራዊ ምክር ቤት አፈ ጉባኤ ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ እንዲሁም ደግሞ ከህዝብ ተወካዮች ምክር ቤትና ከፌዴሬሽን ምክር ቤት አፈ ጉባኤዎች ጋር በተለያዩ ጉዳዮች ላይ መምከራቸው ተነግሯል። አፈ ጉባኤዋ ሻሂባ ጋፋሮቫ ዛሬ ማለዳ በኢፌዴሪ የውጭ ጉዳይ ኢንስቲትዩት ተገኝተው ባደረጉት ንግግር ሀገራቸው በተለያዩ ዘርፎች ከኢትዮጵያ ጋር ያሏትን ግንኙነቶች አጠናክራ ለመቀጠል ቁርጠኛ መሆኗን አሳውቀዋል። ሪፖርተራችን አቤል አበበ በቆይታቸው የተነሱ ጉዳዮች ላይ እንዲሁም ደግሞ የኢትዮጵያና የአዘርባይጃን ግንኙነት ላይ በማተኮር ተከታዩን ዘገባ አሰናድቷል። ከ1970ዎቹ የፈረንጆቹ ዓመት አንስቶ ዲፕሎማሲያዊ ግንኙነት መጀመራቸው የሚነገርላቸው ኢትዮጵያና አዘርባይጃን ይህንን ግንኙነት ወደ ተደራጀ መንገድ ያመጡት ከቀድሞዋ ሶቪየት ህብረት መበታተን ወዲህ ከ1992 የአውሮፓውያኑ የዘመን ቀመር አንስቶ እንደሆነ መረጃዎች ያሳያሉ። በተለይም በ2017 የፈረንጆቹ ዓመት የውጭ ጉዳይ ሚኒስትሩ ኤልማር ማማዲያሮቭ ወደ አዲስ አበባ ከመጡ ወዲህ የሁለትዮሽ ትብብራቸውን በተለያዩ ዘርፎች እያጠናከሩ ያሉት ሁለቱ ሀገራት በከፍተኛ መሪዎች ደረጃ ከአንዱ ወደ አንዱ ሀገር የሚደረጉ የጉብኝት ምልልሶችን እያካሄዱ ይገኛሉ። የቅርቡን እንኳን ብናይ የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለይፋዊ ጉብኝት ወደ አዘርባይጃን ዋና ከተማ ባኩ ተጉዘው የነበረ ሲሆን ጠቅላይ ሚኒስትር አብይ አህመድም ወደ ሀገሪቱ ያቀኑት በዚሁ በያዝነው የፈረንጆቹ ዓመት የካቲት 2018 ዓመተ ምህረት ላይ እንደነበርም አይዘነጋም። ከሰሞኑ ደግሞ የአዘርባይጃን ብሔራዊ ምክር ቤት አፈ ጉባኤ የሆኑት ዶክተር ሻሂባ ጋፋሮቫ አዲስ አበባ በመገኘት ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ እንዲሁም ከህዝብ ተወካዮች ምክር ቤት አፈ ጉባኤው ታገሰ ጫፉና ከፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር ጋር ውይይት ማድረጋቸው ተዘግቧል። ዛሬ በኢፌዴሪ የውጭ ጉዳይ ኢንስቲትዩት በነበራቸው ቆይታም ኢትዮጵያ ከአዘርባይጃን በተጋራችው ተሞክሮ መሰረት መሶብ ዲጂታል የአንድ ማዕከል አገልግሎትን እውን ማድረግ መቻሏን አድንቀዋል። የአዘርባይጃን አሳን ዲጂታል የህዝብ አገልግሎት ሞዴል በኢትዮጵያ ስኬታማ በሆነ መንገድ መተግበሩ ከቢሮክራሲያዊ ወይም አስተዳደራዊ ስኬት በላይ ነው። ከተለያዩ አካባቢዎች የተጣጣሙ ሀገራት እርስ በእርስ እንዴት መማማር እንደሚችሉና ለራሳቸው ሀገራዊ ቅድመ አስፈላጊነቶች የሚመልሱ መፍትሄዎችን እንዴት ማልማት እንደሚችሉ ያሳያል። በአዘርባይጃን የፈለቀው ልምድ ትናንት በጎበኘሁበት የመሶብ የአገልግሎት ማዕከል በኩል የኢትዮጵያን የህዝብ አገልግሎት አሰጣጥ ለማዘመን ለሚደረገው ጥረት አስተዋጽኦ በማድረጉ እንኮራለን። ይህ ፕሮጀክት በራሷ ራዕይ ተቋማትና ዜጎቿን በበለጠ ውጤታማነት ለማገልገል ባላት ቁርጠኝነት ላይ የተገነባ የራሷ የኢትዮጵያ የስኬት ውጤት ነው። ሀገሪቱ ከአፍሪካ ጋር ያላትን ግንኙነት ይበልጥ ወደ ማጠናከሩ ስትመጣ በ2012 የፈረንጆቹ ዓመት በኢትዮጵያ ኤምባሲዋን ከፍታ መስራት ጀምራለች። ከአዘርባይጃን ጋር ያላትን ግንኙነት ከጊዜ ወደ ጊዜ እያጠበቀች ያለችው ኢትዮጵያም በባኩ ኤምባሲ ባትከፍትም በቱርክ ባለው የኢትዮጵያ ኤምባሲ በኩል የዲፕሎማሲ ስራዎችን እየሰራች ቀጥላለች። ሁለቱ ሀገራት ያላቸው የንግድ ልውውጥ የግንኙነታቸውን ያክል እምብዛም የዳበረ ባይሆንም ኢትዮጵያ እንደ ቡናና ሻይ ያሉ የግብርና ምርቶችን ወደ አዘርባይጃን ስትልክ፣ አዘርባይጃን በበኩሏ ኬሚካል እንዲሁም ማሽነሪና የነዳጅ ተያያዥ ምርቶችን ወደ ኢትዮጵያ እንደምትልክ መረጃዎች ይጠቁማሉ። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው የካቲት ወር ወደ ባኩ ያደረጉት ጉዞ ደግሞ ከፕሬዚዳንት ኢልሃም አሊየቭ ጋር የመከላከያ ኃይልን እንዲሁም የግብርናውን ዘርፍ ለማጠናከር የሚያግዙ ብሎም ኢንቨስትመንትን በሚያሰፉ አማራጮች ላይ መምከራቸውና የመግባቢያ ስምምነቶችን መፈረማቸው መዘገቡ አይዘነጋም። የአዘርባይጃን የመከላከያ ሚኒስትር የሆኑት ቡጋር ሙስታቪየም ከኢፌዴሪ መከላከያ ሚኒስትሯ አይሻ መሐመድ ጋር በወታደራዊ ቴክኖሎጂ ሽግግር ዙሪያ የመከሩት በቅርቡ እንደነበርም አይዘነጋም። የአዘርባይጃን ብሔራዊ ምክር ቤት አፈ ጉባኤ የሆኑት ዶክተር ሻሂባ ጋፋሮቫ በዚህ የአዲስ አበባ ቆይታቸው ደግሞ የሀገራቸው ትልቁ ዩኒቨርሲቲ አዳ ከውጭ ጉዳይ ኢንስቲትዩት ጋር የመግባቢያ ስምምነት መፈራረሙን አሳውቀዋል። ዛሬ እነዚህ ሁለቱ የተከበሩ ተቋማት ከጥቂት ደቂቃዎች በፊት የመግባቢያ ስምምነት ሰነድ ተፈራርመዋል። ይህም ለጠበቀ አካዳሚያዊና ተቋማዊ ግንኙነት ጠንካራ መሰረት ጥሏል። ሁለቱም ወገኖች የውጭ ጉዳይ ኢንስቲትዩትንና የአዳ ዩኒቨርሲቲን እንኳን ደስ አላችሁ ለማለት እወዳለሁ። በአዳ ዩኒቨርሲቲ እና በውጭ ጉዳይ ኢንስቲትዩት መካከል ያለው ትብብር የጋራ ግንዛቤ ማሳደጉን እንደሚቀጥልና በአዘርባይጃንና በኢትዮጵያ መካከል ያለውን ጠንካራ የወዳጅነት ትስስር የበለጠ እንደሚያጎለብተው እምነቴ ሙሉ ነው። አፈ ጉባኤዋ በዚሁ ማብራሪያቸው ኮፕ 29 ጉባኤን ያዘጋጀችው አዘርባይጃን እንደ ኢትዮጵያ ላሉ ታዳጊ ሀገራት በየዓመቱ የ300 ቢሊዮን ዶላር የአየር ንብረት ፋይናንስ እንዲወሰን በማድረግ ረገድ አዘርባይጃን ትልቁን ድርሻ ወስዳለች ሲሉ ተናግረዋል። ሚዛን ሊያስጠብቁ የሚገባቸው ዓለም አቀፍ የፋይናንስና ፖለቲካዊ ተቋማት ተደማጭነት እያጡ ባሉበት እንዲሁም የበለጸጉ ሀገራት ፋይናንስ በሀገራት ፖለቲካዊ ቁመና ላይ በተመሰረተበት በዚህ ጊዜ የፓርላማዎች ህብረት ዘላቂ ልማትን ለማስቀጠል ትልቁ ጉልበት መሆን አለበት ሲሉም ተደምጠዋል።
ፓርላማዎች ለእነዚህ ጥረቶች ከበስተጀርባ ዋና ዋና መሪ ኃይሎች መሆን አለባቸው በማለትም እናገራለሁ። ባለብዙ ወገናዊነት ስምምነቶች ለመንግስታት ብቻ የሚተው ከሆነ ሊቀጥሉ አይችሉም፣ ለህብረተሰቡም የሚተርፉ መሆን አለባቸው። ውድ ወዳጆቼ፣ እድገት በስምምነት መገለጫዎች ብቻ አይመጣም። እያንዳንዱ ሀገራዊ ስትራቴጂ በመጨረሻ ህጎችን በማጽደቅ ላይ የተመሰረተ ነው። ምክንያቱም ህጎችን የሚያጸድቅ፣ የበጀት ድልድሉን የሚያጸድቅ፣ አስፈጻሚው አካል የሚቆጣጠርና ተጠያቂነትን የሚያረጋግጥ አካል ያስፈልጋል። እነዚህን ሁሉ ጉዳዮች የሚያስተናግደው ፓርላማ ደግሞ የዜጎችን ፍላጎት ወደ ህዝባዊ ፖሊሲ ይለውጣል። ስለዚህ ተወካይ ፓርላማዊ ስርዓት ለዘላቂ ልማት ከሚሰጡ ጠንካራ መሰረቶች አንዱ ነው። የኤዥያ የፓርላማዎች ጉባኤ የጥቁር ባህር ኢኮኖሚያዊ ትብብር ጉባኤን እንዲሁም 57 ሀገራትን በአባልነት ያካተተውን የሙስሊም ሀገራት ትብብር ፓርላማ ህብረትን ጨምሮ በርካታ የፓርላማ ህብረቶችን የመሩት ዶክተር ሻይባ አሁን ደግሞ ዓለም አቀፉን የፓርላማ ህብረት አይፒዩን በፕሬዝዳንትነት ለመምራት ከቀረቡ እጩዎች አንዷ ሆነዋል። በአዲስ አበባ በነበራቸው ቆይታም የፕሬዝዳንትነት መንበሩን ከተቆናጠጡ ፓርላማዎች መጪውን የቴክኖሎጂ ዘመን በመረዳት የተጠናከረ ቁመና እንዲይዙ ከማድረግ በተጨማሪ የታዳጊ ሀገራት የአየር ንብረት ፋይናንስ ጥያቄን ለማስመለስ የሚሞግቱበት ቁመና ላይ እንዲደርሱ መስራት ቀዳሚ ተግባሬ ይሆናል ብለዋል።